ይኸውላችሁ አሁን ላይ የሰው ልጅን የማሰብ አቅም የሚፈታተን የቴክኖሎጂ ምዕራፍ ላይ የደረስን ይመስላል። ጎግል ጀሚናይ 3 ብሎ የለቀቀው አዲሱ የኤአይ ሞዴል በአርክ ኤጂአይ 2 ቤንችማርክ መሰረት ለአርቲፊሻል ጀነራል ኢንተለጀንስ 45.1% የቀረበ እንደሆነ እየተነገረ ነው። አርቲፊሻል ጀነራል ኢንተለጀንስ ማለት በአጭሩ ለመረዳት መለኪያው የሰው ልጅ ነው። ስለዚህ አሁን ላይ ያሉ ኤአይዎች ኢንተለጀንሳቸው ወይም አስተውሎቷቸው እያደገ ሲመጣ ምን ያህል ለሰው ልጅ አስተሳሰብ ቀርቧል የሚል መለኪያ ነው። አርክ ኤጂአይ 2 በሚባለው ቤንችማርክ መሰረት ጀሚናይ 3 45.1% ለትክክለኛው ለሰው ልጅ ኢንተለጀንስ የቀረበ እንደሆነ ዳታዎች ያሳያሉ። በአጭሩ ይህንን ለመረዳት ጀሚናይ 3 አቶ ጀሚናይ 3 ለመባል 55% ቀርቶታል እያሉ ነው ማለት ነው። ምናልባት አስተውላችሁ ከሆነ በጣም ብዙ ሰዎች ቻትጂፒቲ፣ እንደዚሁ ክላውድ ኤአይ፣ ፐርፕሌክሲቲ የተለያዩ ኤአይዎች ከዚህ በኋላ አከተመላቸው በቃ የጉግል ጀሚናይ 3 ሁሉንም በልጧቸዋል፣ ከዚህ በኋላ ሌሎቹ ላይነሱን የቀበራቸው አይነት በሚመስል ሁኔታ በየሶሻል ሚዲያው በጣም ምርጫ ቅስቀሳ ሲደረግ አይታችሁ ሊሆን ይችላል። እውነት ጀሚናይ 3 ሌሎቹን ኤአይዎች በሙሉ በሁሉ ነገር በልጧቸዋል ወይስ ጀሚናይ 3 በአንድ ነገር ሲበልጥ እና ፐርፕሌክሲቲ በሌላ ነገር ወይ ጂፒቲ 5 በሌላ ነገር ክላውድን በአንዱ ነገር እንደዛ እየተበላለጡ ነው ወይስ እንደተባለው ጀሚናይ 3 በሁሉ ነገር አንደኛ ነው? እሱን የተለያዩ ቤንችማርኮችን እየከፈትን ዋን ባይ ዋን እያንዳንዱን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰለሞን እባላለሁ። ከቴክኖሎጂ ጋር የተገናኙ ስፔሻሊ ከኤአይ ጋር የተገናኙ ቲፖችን በዚህ ቻናል ላይ የምንለቅ ነው የሚሆነው። እንደዚህ አይነት ጠቃሚ ቲፖች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንጀምር። ጀሚናይ 3 ከሌሎቹ ኤአይ ሞዴሎች የሚለይበት ብዙ ምክንያቶች እየተደረደሩ ቢሆንም እንደ ዓለም ግን በጣም እየተወራለት ያለው የመጀመሪያው መልታይ ሞዳል ማይንድ አለው መባሉ ሲሆን እንደ ኢትዮጵያ ደግሞ አማርኛ በጣም አቀላጥፎ መናገሩ ትልቅ እንደ ብሬኪንግ ኒውስ ሆኖ በብዙ ሰዎች ዘንድ ሶሻል ሚዲያ ላይ እየተዟዟረ ነው የሚገኘው። መልታይ ሞዳል ማይንድ አለው ሲባል ምን ማለት ነው? እንደዚሁም ደግሞ አማርኛንስ እንዴት ነው እንደዚህ ሊናገር የቻለው የሚለውን በአጭሩ ልንገራችሁ። መልታይ ሞዳል ማይንድ ማለት ልክ እንደ ሰው ልጅ በተመሳሳይ ሰዓት በተመሳሳይ ጊዜ የተለያዩ ዳታዎችን ሳይመልቲኔስሊ አንደርስታንድ ማድረግ ይችላል ማለት ነው። ለምሳሌ ሰዎች ፊልም እያዩ ድምጹን መስማት ይችላሉ፣ እንደገና እዛ ውስጥ ያለውን እንቅስቃሴ መረዳት ይችላሉ። ጀሚናይ 3 ቴክስት ስትሰጡት፣ ኢሜጅ ስትሰጡት ወይም ቪዲዮ የተለያየ ነገር አት ዘ ሴም ታይም ስትሰጡት ይሰማል፣ ያያል፣ አንደርስታንድ ያደርጋል። ከዛ በኋላ ያንን አናላይዝ አድርጎ መልስ ጀነሬት ያደርጋል ማለት ነው። ይሄ መልታይ ሞዳል ማይንድ አለው መባሉ አሁን ላይ ካሉ ኤአይ ሞዴሎች በሙሉ የተለየ እንዲሆን አድርጎታል። ምክንያቱም ሌሎቹ ኤአይ ሞዴሎች ዳታ ሲሰጣቸው አት ዘ ሴም ታይም እንደ ጀሚናይ 3 ሁሉንም አንደርስታንድ ማድረግ አይችሉም። በየሩማቸው ወይም ደግሞ በተለያየ ሞዴል ኢሜጁ ለብቻ ቴክስቱ ለብቻ ፕሮሰስ ተደርጎ ከዛ በኋላ ኮምባይን ተደርጎ ነው መልሱ ለእናንተ የሚሰጣችሁ። ጀሚናይ 3 ግን መልታይ ሞዳል ማይንድ አለው ማለት ምንም አይነት ሴፓሬት የሆነ ፕሮሰስ ሳይጠቀም ቀጥታ የምትሰጡትን ዳታ በሙሉ እዛው ጋር እያየ እየሰማ አንደርስታንድ አድርጎ ፕሮሰስ አድርጎ መልሱን ይመልስላችኋል ማለት ነው። ይሄ በጣም አስገራሚ የሆነ የአዲሱ የጀሚናይ 3 ተአምር ነው ማለት ነው። ሌላኛው አማርኛ መናገር የቻለበት የተለያዩ ምክንያቶች አሉ። አንደኛው ግን ፐብሊክ ተደርገው የተለቀቁ የተለያዩ የዩቲዩብ ቪዲዮዎችን አክሰስ እንዳደረገ አንዳንድ ዳታዎችን ይናገራል። ሁለተኛው ደግሞ ዌብሳይት ላይ የተለቀቁ የተለያዩ መጽሐፍቶችን እነዛን አክሰስ አድርጎ ከዛ ላይ እንደተማረም አንዳንድ ዳታዎች ያሳያሉ። ይሄ ብቻ ሳይሆን ሰዎች ጉግል ትራንስሌሽን ሲጠቀሙ ያንን ዳታ ተጠቅሞ ቋንቋዎችን ለመማር እና ዲቨሎፕ ለማድረግ እንደተጠቀሙበት ይናገራሉ። ነገር ግን ጀሚናይ 3 አማርኛ ቋንቋን ይናገራል ማለት እንደዚሁም ደግሞ መልታይ ሞዳል ማይንድ አለው ማለት ሌሎቹን ኤአይዎች በሙሉ ይበልጣቸዋል ማለት ነው ወይስ አንዱ በሌላ አንደኛው ደግሞ በሌላ ይበልጣል ማለት ነው የሚለውን አሁን የተለያዩ ቤንችማርኮቹን ከፍቼ የማሳያችሁ ይሆናል። እዚህ ጋር ኤአይ ቤንችማርክ የሚለው ላይ ስንገባ የተለያዩ ቤንችማርኮች አሉ። ለምሳሌ እዚህ ጋር ከ350 በላይ በኤክስፐርት ሌቭል በጣም ከባድ የሆነ የማቴማቲክስ ጥያቄ የተጠየቁበት ነው። እዛ ላይ የትኛው ነው አንደኛ? እዚህ ጋር ሊደር ቦርድ የሚለውን ነክተን ስናየው 37.6% አምጥቶ ጀሚናይ በአንደኝነት ላይ ተቀምጧል። እንደዚሁም የተለያዩ የኮድ ኤረሮችን በተለይ ጊትሀብ ላይ ያሉ ኢሹዎችን ፊክስ በማድረግ አወዳድረዋቸው ነበር የተለያዩ ኤአይዎችን ማለት ነው። እዛ ላይ ደግሞ ሊደር ቦርዱን ስታዩት ክላውድ ሶኔት ነው 4.5 አንደኛ ማለት ነው። ስለዚህ ለምሳሌ እዚህ ጋር ክላውድ ይበልጠዋል ማለት ነው። ስለዚህ ኮዲንግ ላይ ክላውድ የተሻለ ፐርፎርም አድርጓል ማለት ነው። ከፈለጋችሁ የተለያዩ ዶሜኖችን ማየት ትችላላችሁ። ለምሳሌ ይሄኛው ዶሜን ማትማቲክስ፣ ኤጀንት ሳይንስ፣ የተለያዩ ኮዲንግ፣ ሶፍትዌር ኢንጂነሪንግ ምናምን የሚሉ አሉ። የፈለጋችሁትን ዶሜን ክሊክ አድርጋችሁ እያንዳንዱን ኤአይ ማወዳደር ትችላላችሁ ማለት ነው። ስለዚህ የትኛው ዶሜን ላይ የትኛው ኤአይ ጎበዝ ነው የሚለውን
በዚህ መንገድ ማወቅ ትችላላችሁ። ለምሳሌ እኛ እዚህ ጋር ሳይንስ የሚለውን ክሊክ አድርገ ነው ልክ ቤንችማርኩን ስንከፍተው ሊደር ቦርዱ ላይ ጀሚናይ 3 አንደኛ ነው ማለት ነው። በ92.6 እየመራ ነው። ይሄ ማለት ሳይንቲፊክ የሆኑ በጣም ከባባድ የሆኑ የኬሚስትሪ፣ ባዮሎጂ እንደዚሁም የተለያዩ ሳይንቲፊክ የሆኑ ጥያቄዎችን ተጠይቀው ጀሚናይ 3 አንደኛ ነው ማለት ነው። በሶፍትዌር ኢንጂነሪንግ ስናወዳደራቸው GPT-5 አንደኛ ሆኖ ታገኙታላችሁ። ሁለተኛ ደግሞ ክላውድ ሶኔት ነው። ስለዚህ ይሄ የሚያሳየን ኮዲንግ ላይ ስቲል የተሻለ ፐርፎርም የሚያደርጉት ክላውድ እና ጂፒቲ ናቸው ማለት ነው። የመጨረሻው እዚህ ጋር ኢሲአይ የሚለው ነው። ኢሲአይ ማለት ኢፖክ ኬፓቢሊቲ ኢንዴክስ ነው። 42 የሆኑ የተለያዩ ቤንችማርኮችን አወዳድሮ ቶታሊ ማን ነው አንደኛ ብሎ ያወዳደሩበት ማለት ነው። እዛ ላይ ደግሞ ጀሚናይ 3 አንደኛ ነው ማለት ነው። ጀሚናይ 3 በአጠቃላይ ውጤት በድምር ውጤት 154 ስኮር አምጥቶ በአንደኝነት ተቀምጧል ማለት ነው። ይህንን ደረጃ በአጭሩ ለመረዳት ለምሳሌ ትምህርት ቤት አንደኛ ሁለተኛ የሚባል ደረጃ አለ። አንደኛ የወጣው ልጅ ሌሎቹን ሁለተኛ ሶስተኛ የወጡትን ልጆች በሁሉ ነገር ይበልጣቸዋል ማለት አይደለም። ለምሳሌ በሂሳብ እሱ ጎበዝ ከሆነ በኬሚስትሪ ሶስተኛ የወጣው ልጅ ጎበዝ ሊሆን ይችላል። በባዮሎጂ ሁለተኛ የወጣው ልጅ፣ በእንግሊዝኛ ደግሞ አንደኛ የወጣው ልጅ እንደዛ ሊሆን ይችላል። ሶ አጠቃላይ አቬሬጁ ተደምሮ ስኮር ሲሰራ ነው የሆነ ሰው አንደኛ የሆነ ሰው ሁለተኛ የሚሆነው ማለት ነው። ስለዚህ ጀሚናይ 3 በሁሉ ነገር አንደኛ ነው ማለት ሳይሆን ስፔሲፊክ ታስክ ላይ አንዱ አንደኛ ሊሆን ይችላል። ነገር ግን አጠቃላይ ቶታል ስኮር ላይ ግን ጀሚናይ 3 ሁሉንም አውት ፐርፎርም አድርጓቸዋል ማለት ነው። ሌላኛው ሂውማን ላስት ኤግዛም የሚባል ቴስት አለ። በጣም ኮምፕሌክስ የሆነ ፈተና ነው። እዛ ፈተና ላይ ጀሚናይ 3 አንደኛ ተቀምጧል። ስቲል በሂውማን ላስት ኤግዛምም ጀሚናይ 3 እየመራ ነው የሚገኘው ማለት ነው። ሌላው ቤንችማርክ ኤልኤም አሬና ይባላል። እዛ ላይ ገብተን ደግሞ ስናይ ቴክስት ላይ ጀሚናይ 3 ስቲል አንደኛ ነው። ዌብሳይት ዲቨሎፕመንት ክላውድ ኦፐስ 4.5 ቅድም ኮዲንግ ብለን ሌላኛው ቤንችማርክ ላይ እንዳየነው ማለት ነው። እዚህ ጋር ደግሞ ኦፐስ ነው አንደኛ። ክላውድ ቪዥን ይላል። ቪዥን ማለት ደግሞ ኢሜጅን ሪኮግናይዝ ማድረግ ነው። ኢሜጅ ሪኮግኒሽን ላይ ደግሞ ናኖ ባናና በጣም አሪፍ ነው። ያ ማለት ጀሚናይ 3 ኢንቴግሬት ስለሆነ ጀሚናይ 3 ስቲል አንደኛ ነው። እንደዚሁም ኢሜጅ ኤዲት ሰርች ይላል። ለምሳሌ ሰርች የሚለው ላይ ግሮክ አንደኛ ነው። ሌላኛው ራሳችሁ የተለያዩ ኤአይዎችን ማወዳደር ከፈለጋችሁ እዚህ ጋር ባትል የሚለውን ተነኩና ሳይድ ባይ ሳይድ ትሉታላችሁ። ከዛ በኋላ ጀሚናይ 3 ፕሮ የሚለውን ከጂፒቲ 5.1 ጋር እናወዳደራቸዋለን። ለምሳሌ እኔ አማርኛ ያዘጋጀው ቴክስት አለ። እሱን ፔስት አደረገውና አወዳደራቸዋለሁ። የትኛው ነው የተሻለ መልስ የሰጠው የሚለውን እዚሁ የምናየው ይሆናል ማለት ነው። ጀሚናይ 3 ያው ቀድሞ መልሱን አምጥቷል። ይሄ አንድ የሚያሳየው ፈጣን ነው ማለት ነው። አማርኛ መልስ ሲመልስ ጀሚናይ 3 የተሻለ ፍጥነት አለው ማለት ነው። ይሄ ፍጥነት ራሱ አንድ መለኪያ ስለሆነ ማለት ነው። ጂፒቲ 5ም መልሱን እየሰጠኝ ነው። ከዛ በኋላ መልሱን ከሰጣችሁ በኋላ በትክክል ታነቡታላችሁ። ሴንስ ያለው ትክክለኛ የኢትዮጵያን ባህል የኢትዮጵያን ከልቸር አሁን የጠየቁት ቡና አፈላልን ስቴፕ ባይ ስቴፕ ንገረኝ ነው ያልኩት። ያንን ነገር በደንብ እያነበባችሁ ትክክለኛ መልስ የመለሰው የቱ ነው የሚለውን ራሳችሁ የምትፈርዱ ይሆናል ማለት ነው። በስተግራ በኩል ካሸነፈ ሌፍት ኢዝ ቤተር ትላላችሁ። ራይት ኢዝ ቤተር ካላችሁ ደግሞ ጂፒቲ 5.1 ቤተር ነው እያላችሁ ነው። ኢትስ ታይ ካላችሁ በቃ እኩል ናቸው። ወይም ደግሞ ቦዝ አር ባድ የሚላለ ሁለቱም በቃ ትክክለኛ መልስ ካልመለሱ እንደዛ ብላችሁ ራሳችሁ ድምጻችሁ መስጠት ትችላላችሁ ማለት ነው። በዚህ የተነሳ ስታነቡት አይ ቲንክ ጀሚናይ 3 የተሻለ ፐርፎርም አድርጓል። ሌፍት ኢዝ ቤተር ብንል ያን ያህል ማጋነን የሚሆን አይመስለኝም። በእንደዚህ አይነት መንገድ ኤልኤም አሬና ላይ የገባችሁ ራሳችሁ ያወዳደራችሁ የትኛው ኤአይ ከየትኛው ኤአይ የተሻለ ፐርፎርም ያደርጋል የሚለውን መፍረድ ትችላላችሁ ማለት ነው። ምናልባት ሰብስክራይብ ማድረግ የምትፈልጉ ሰዎች ካላችሁ ሰብስክራይብ ከማድረጋችሁ በፊት ዝም ብሎ ሰዎች እንትና አሪፍ ነው እንትና ጎበዝ ነው ጥሩ ነው ስላሉ ብቻ ሳይሆን ለእናንተ ዓላማ የትኛው ነው የሚጠቅማችሁ የሚለውን መጀመሪያ ያስቀድማችሁ በእንደዚህ አይነት መንገድ ቼክ ማድረግ ይኖርባችኋል ማለት ነው። ኤልኤም አሬና ራሳችሁ ናችሁ የምታወዳድሩት። እንደዚሁም ደግሞ የተለያዩ ሊደር ቦርዶች አሉት። ኤፖክ ኤአይ የሚባለው ደግሞ ዓለም ላይ ያሉ የተለያዩ ከ42 በላይ ቤንችማርኮች አሉ። እነዛ ሰዎች ያወዳደሩትን ቤንችማርክ ሰብስቦ ቶታል ግሬድ ነው የሰጠው። ስለዚህ እያንዳንዱንም ማየት ትችላላችሁ። ቅድም እንዳየነው ቶታል ግሬዱን ማየት ትችላላችሁ። እንደተመቻችሁ አርጋችሁ ሰብስክራይብ ማድረግ ትችላላችሁ፣ ወይም ደግሞ በነፃ መጠቀምም ትችላላችሁ። ኤኒዌይስ ጀሚናይ 3 መጠቀም የምትፈልጉ ልጆች በሞባይል አፕሊኬሽን መጠቀም ትችላላችሁ፣ ወይም ደግሞ ዌብ ቨርዥኑ መጠቀም የምትፈልጉ ልጆች ከታች ዲስክሪፕሽን ስር የጀሚናይ 3 ዌብሳይት ሊንክ አስቀምጬላችኋለሁ። ይሄ ብቻ ሳይሆን የጉግል ኤአይ ስቱዲዮ አለ። እዛ ላይ ሄዳችሁ መጠቀም ስለምትችሉ የጉግል ኤአይ ስቱዲዮ ሊንኩ ከታች አለ። አሁን ያሳዩዋችሁ ሁለቱም ቤንችማርኮች ከታች ዲስክሪፕሽን ስር
ስላስቀመጥኩላችሁ ራሳችሁ እየገባችሁ በራሳችሁ መንገድ እያወዳደራችሁ ፍርዱን ራሳችሁ መስጠት ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳረሱ፣ እንደዚሁም ደግሞ በቀጣይ እንድሰራላችሁ የምትፈልጉት ከቴክ ጋር ስፔሻሊ ከኤአይ ጋር የተገናኙ ቶፒኮች ካሉ ኮመንት ሴክሽን ላይ አሳውቁን፣ የምሰራላችሁ ነው የሚሆነው። ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።